ሰላም ጤና ይስጥልን ክቡራን ተመልካቾቻችን ይህ አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን የሚተላለፍላችሁ ሳምንታዊ ፕሮግራማችን ነው። በዚህ ፕሮግራማችን በርካታ ቁም ነገሮችን ለቤተሰብ ህይወት ይበጃሉ ብለን የምንላቸውን የምናስተላልፍበት ፕሮግራማችን ነው። ዛሬም እንደተለመደው ከአዲስ አበባ ወጣ ብለን በሶዶ ሀገረ ስብከት በቀነፋ ቅዱስ ፍራንቺስኮስ ቤተክርስቲያን ከሚገኙ ምእመናን ጋር ዛሬ በቤታቸው ተገኝተን ልንወያይ ፈቅደናል። እንደተለመደው የቅዱስ ቤተሰብ ጸሎትን በጋራ እንድንጸልይ ጋብዛለሁ። መልካም ቆይታ። ጸሎት ወደ ቅዱስ ቤተሰብ ኢየሱስ ማርያም ዮሴፍ በእናንተ የእውነተኛ ፍቅርን ውበትን እናሰላስላለን። ወደ እናንተ በእምነት ልብ እንመለሳለን። የናዝሬት ቅዱስ ቤተሰብ ሆይ የእኛ ቤተሰቦችም የአንድነትና የጸሎት ቦታዎች፣ እውነተኛ የወንጌል ትምህርት ቤቶችና የቤተሰብ አብያተ ክርስቲያናት እንዲሆኑ አድርጉልን። የናዝሬት ቅዱስ ቤተሰብ ሆይ ብዙ ቤተሰቦች ዳግመኛ ብጥብጥን፣ ጥላቻንና መለያየትን እንዳያዩ አድርጉልን። የተጎዱ ወይም ቅያሜ የደረሰባቸው ሁሉ መጽናናትንና ፈውስን ያግኙ። የናዝሬት ቅዱስ ቤተሰብ ሆይ የቤተሰብን ቅዱስነትና ክቡርነት እንዲሁም በእግዚአብሔር ዕቅድ ውስጥ ያለውን ውበት እንደገና እንድናጤን አድርጉ። ኢየሱስ ማርያም ዮሴፍ ጸሎታችንን ስሙ። አሜን። ክቡራን ተመልካቾቻችን ከጸሎት ተመልሰናል። እንግዲህ ቀደም ብለን እንደነገርናችሁ ቀነፋ በሶዶ ሀገረ ስብከት በቀነፋ ቅዱስ ፍራንቺስኮስ ቤተክርስቲያን ከሚገኙ ምእመናን ጋር ዛሬ በቤታቸው ተገኝተን ልንወያይ እዚህ ተገኝተናል። እንግዶቼ እንግዲህ ዛሬ ቤታችሁ ተገኝተን ከእናንተ ጋር እንድንወያይ ስለፈቀዳችሁ አመሰግናለሁኝ። ራሳችሁን አስተዋውቁልኝ ለአድማጭ ተመልካች። እሺ፣ አመሰግናለሁ። እኔ አካሉ ኮሮቶ እባላለሁ። በቅድሚያ አክብራችሁን ስለመጣችሁ እጅግ አድርገን እናመሰግናለን። ስሜ ሀና ደሳለኝ እባላለሁ። እሺ፣ አቶ አካሉና ወይዘሮ ሀና እንግዲህ በድጋሚ ወደ ቤታችሁ መተን ከእናንተ ጋር እንድንወያይ ፈቃደኛ ስለሆናችሁ እያመሰገንኩኝ እንግዲህ ዛሬ ከትውውቅ እንጀምርና እናንተ ማናችሁ? በደንብ ራሳችሁን አስተዋውቁ። የት ነው የተወለዳችሁት? ትውልድ ቦታችሁ፣ እድገታችሁ ምን ይመስላል? እንግዲህ አካሉ ጀምርልኝና ካንተን ጀምር። እሺ፣ አመሰግናለሁ። ቅድም እንዳልኩት ስሜ አካሉ እባላለሁ። የተወለድኩት በቅዱስ ፍራንቺስኮስ ቀነፋ ካቶሊክ ቤተክርስቲያን ነው ያደኩት። የተወለድኩትም እዛው ቀበሌ ቀነፋ ጎዴራ ነው። በቀድሞ አጠራር ቡካማ ፈቀቃ ይባላል። በአሁኑ ቀነፋ ጎዴራ ነው የሚባለው። ከዛ እዛው ተምሬ እዛችሁ ነው ያደኩት። ወይዘሮ ሀና። እሺ፣ ስሜን መጀመሪያ እንደገለጽኩት ወይዘሮ ሀና ደሳለኝ ይባላለሁ። የተወለድኩበትም ቀበሌም ቀነፋ ጎዴራ ቤተክርስቲያንም ተወልጄ ያደኩበት ቀነፋ ቅዱስ ፍራንቺስኮስ ቤተክርስቲያን ነው። ቤተሰቦችም ያው ሙሉ በሙሉ ካቶሊክ ናቸው። አሁንም ድረስ አባቴ ያው ካቴኪስት ነው። ያው መነሻችን ከህፃንነት ጀምረን እስከ ዛሬ ድረስ ቤተክርስቲያን ውስጥ ነው ያደግነው። ይሄን ይመስላል። ትውውቃችሁ ምን ይመስላል? እንግዲህ ሁለታችሁ አሁን ወደ ጋብቻ ህይወት ከመምጣታችሁ በፊት እንዴት ነው የተዋወቃችሁት? በምን መልኩ ተገናኛችሁ? ይሄንን አብራሩልኝ እስቲ። ትውውቃችን እንዳጋጣሚ ሆኖ ቤተክርስቲያን ነው ያገናኘን። እሷ ወደ ላይ አካባቢ ናት፣ እኔ ወደ ታች ከቤተክርስቲያን ወደ ታች አካባቢ ነኝ። ቅድም ይሄ እንዳለችው የሷም ቤተሰብ ቢሆን ካቶሊክ ናቸው ከመነሻም። ሁለቱም አባቴም እናቴም የኔም አባቴም እናቴም ካቶሊክ ናቸው። ተወልጄ ያደኩት ታላቅ እህቴ ያለች ከሷ ጋር ቤተክርስቲያን እየሄድኩ ቤተክርስቲያን ውስጥ ከህፃንነት ጀምሬ ሳገለግል ነበረ። በዛ ሰዓት እሷ ልጅ ነበረች፣ ከሷ እኔ ቀድማለሁ። እኔ ታዳጊ ሳገለግል እሷ ገና ከቤተሰቦቿ ጋር ነው የምትመጣው። እኔ ደግሞ ታዳጊ ከፍ ብዬ የታዳጊዎች መሪ ያለው ነው እሷ ወደ ታዳጊ አገልግሎት እየተቀላቀለችው። እንዲሁ ስንዋደድ ነበረ። እኔ ወደድኳት፣ እሷ ልጅ ብትሆንም ወደድኳት። እኔ የምኖረው እዛችው ካቶሊክ ሲስተሮችም እዛችው ናቸው ያሉት። አባቴም ሲሰራ የነበረው እዛው ነበረ። ሳገለግል የነበርኩትም እዛው ነበረ።
በዛች በቃ ሁሉ ጊዜ ስለማጠፋ ስትመጣ አገኛለሁ። ደግሞ ደፍሬ እንዳልጠይቅ አንድ እኔም ልጅ ነኝ፣ የልጅነት ልብ አለኝ። እሷም ደግሞ ልጅ ናት። ቤተሰቦቿ ደግሞ ኃይለኛ ናቸው። በጣም ፖፑላር የሆኑ ቤተሰብ ናቸው። በእንደዛው መነሻ ፍርሃትም ነበረኝ እያልኩ መጨረሻ ላይ እኔ ኮሌጅ ከገባው በኋላ ነው። ኮሌጅ በመመረቂያ አመት ነው። መመረቂያ አመት ትዝ ይለኛል። ነሐሴ 8 መመረቂያ ሆኖ ነሐሴ 3 ላይ ዕለተ ሰኞ እሺ የሚል ምላሽ ነው ሰጠችኝ። ከዛ በኋላ ያው ደብቀን ነው እሷም ደብቃ እሷ ተማሪ ፕሪፓራቶሪ ነበረች። ፕሪፓራቶሪ 9ኛ ክፍል ናት። 9ኛ ክፍል እያለች ነው እሺ ያለችው። እንደዛው እያልን እስከ ዩኒቨርሲቲ ገባች። እስከ ዩኒቨርሲቲ ስትሄድም ፍቅር ዓለም ላይ ነው የነበርነው። እኔ ደግሞ ከዛ በኋላ ወዲያው ስራ ላይ ገባው። ካቶሊክ ውስጥ ነው የገባሁት። በዛ እንደዛ ነበር። በጣም ጥሩ። እዚህ ጋር አሁን ደብዳቤ ስትጽፍ ነበር። እንግዲህ ብዙ ደብዳቤዎች እንደጻፍክ ነግረኸኛልና ስንት ደብዳቤ ነው የጻፈልሽ? አንቺስ ለምንድን ነው ለምላሽ አልፈጠንሽው? እሱ ይጨርስ ብዬ ነው ማለት ብዙ ረጅም ጊዜ ነው እሱ እንዳለው። ያው እውነትም ያው ልጅ ነኝ። ምንም ስለ ፍቅር አላቅም ነበር በዛን ጊዜ። ስለ ትዳር ምን እንደሆነ እንደ ቀልድ ነው የሚመስለኝ። እኔ ገና 8ኛ ክላስ እያለሁ ነው እሱ መጠየቅ መጽሐፍ ምናምን የጀመረኝ። የሱ እህት ከኔ ጋር አንድ ላይ እየተማረች አጋጣሚ ገዳም 9ኛ ክላስ ለመማር ሄደን ነበረ። ቦዲቲ ሳንታና ማህበር ሄደን እዛ እያለን ትንሽ አሞኝ ነበር እኔን። ከዛ አባቴ ሄዱን እኔን ሲያመጣኝ እሷም ከኔ ጋር ግድ መምጣት አለብኝ አንቺ እዚህ ከሌለሽ እኔም አልኖርም ብላ መጣች። የሱ እህት በቃ እሷም ትጠይቀኛለች ለሱ ብላ ያው ወደ ፍቅር በቃ ወንድሟን እንዳገባ ትፈልግ ነበር። እንደ ቀልድ ያው አንድ ቀን እሺ አልኩት። እንደ እግዚአብሔር ፍቃድ ይሁን ብዬ እሺ አልኩት። ብዙ ጊዜ ጠበቀኝ። ከ8ኛ ክላስ ጀምሮ ያው በመሃል ያው የሚጠይቁት ሌሎቹም አሉ፣ ግን እሱ አሸነፈኝ። እየመጣ ከሌሎቹም ጋር ሲጨቃጨቅ ምን እያለ የግድ ሀና የኔ ናት እንጂ የእናንተ አይደለችም በሚል ብዙ ነገር ነበረ። ሄድኩኝ፣ ተማርኩኝ እስከ 12ኛ ክላስ ፕሪፓራቶሪ ውጤት አምጥቼ ያው ለሱ እሺ ብያለሁ። መሐላ ገባው። በመጽሐፍ ቅዱስ ነው ቃል ያስገባኝ። የግድ ይሄን ቃል ያው መፈጸም አለብኝ በሚል አንደኛ አንድ ሃይማኖት ስለሆነ በጣም በዚህ ሰዓት የሚያስፈልግ ነገር እሱ ስለሆነ ብዬ እሱን ብቻ በመያዝ እግዚአብሔርን እየጸለይኩ ዩኒቨርሲቲ ሄድኩ። እኔ የሄድኩት ዩኒቨርሲቲ ሀሮማያ ዩኒቨርሲቲ 3 አመት በህዝብ አስተዳደር ተምሬያለሁ። እስከዛም ድረስ እሱም እኔን እየጠበቀኝ እኔም ደግሞ እሱን እየጠበኩት ወደ ሌላው ወለም ዘለም ሳንል እግዚአብሔር ጠብቆን ከዛ ተመርቄ መጣው። አስመርቆኛል ሄዶ በብዙ ነገር እየደገፈኝ መጣን። ከዛ ያው እንደተመረኩ በሳምንቱ ያው አገባው ማለት ነው። እኔ ችኩል ነኝ። በጣም ችኩል ነኝ። ቶሎ ነው የምናደደው። እሷ ደግሞ የተረጋጋች ነች። ባይዘው እግዚአብሔር ያው አላማ ሲኖር ነው። እሷ ባትሆን ከኔ ጋር ሜቢ ትዳር እንትን ሊል ይችላል፣ ሊፈርሱላ ይችላል። ችኩል ነኝ አውቃለሁ። ደግሞ እንደምቸኩል አውቃለሁ። እሷ ምንድነው ያለችው? እሷን ሌሎች ጓደኞቿ ምኗ አንቺ እሱ እንዲህ ይሆናል ብሎ ስነግሩ ምንድነው ያለችው? አካሉ እኮ አፉ ነው እንጂ ውስጡ ላይ ምንም ክፋት የለም አለች። በዛች በቃ ቃላት ምክንያቱም ሰዎች እነን ይፈጥናሉ ቶሎ ስለምናደድ ሜቢ እንደ ክፋትም ሊወስዱ ይችላሉ። እሷ ግን የተረጎመችው አካሉ ይፈጥናል ይናገራል ግን ሆዱ ውስጥ ምንም የለም ምለው እስካሁን ድረስ ያልጠፋልኝ ሪማርክ ያደረኩት። እሺ ይሄ እንግዲህ የተዋወቃችሁ የጓደኝነታችሁ የመመስረቻ ጊዜ ነውና እንግዲህ ተስማምታችሁ እሷን ምላሽ ሰጣ ወደ ጋብቻ ለመምጣት ደግሞ ስታስቡ እንግዲህ ቅድመ ጋብቻ ዝግጅት ነበር አይደለ? ቅድመ ጋብቻ ትምህርታችሁ ምን ይመስል ነበር? ማን ያስተማራችሁ? ከዛስ የምታስታውሱት ነገር ምንድነው? አና ወደ ቅድመ ጋብቻ ጋር ስንመጣ መጀመሪያ እኔ እንደተመረኩ እንዳልኩት ብዙ እቅዶች ነበሩ። ከፊት አቅደን ለመጋባት አስበን ነበረ። ያው ፈጠንን ልጅ ስለነበርን 1 ወር
ትምህርት ወስደን ከዛ ቃል ኪዳን ታሰርን። አባ ፍቃዱ ናቸው ቃል ኪዳን ያሰሩን። ትምህርትም ሲሰጡም ነበረ ስለ አንድነት፣ ስለ ቤተሰብ ቃል ኪዳን ምን እንደሆነ በቃል ኪዳን ህይወት ያለው ሰው ኑሮ እንዴት እንደሆነ ያው ቃል ኪዳን ማለት ጊዜያዊ ሳይሆን ዘላለማዊ ነው። ያው በካቶሊክ 7 ምስጢራት ውስጥ አንዱ ነው እና በዛ መሃል ቃል ኪዳን ራሱን የቻለ ነው። ስለዚህ ዛሬ በቃል ኪዳን በዛን ጊዜ የታሰርን እኛ እስከ ዛሬ ያው ብዙ ነገር በመቻቻል እየኖርን ነው። ከዚህ በኋላም ላለው ህይወት እንግዲህ እግዚአብሔር ይችላል ብለን እናስባለን። በጣም ጥሩ። አካሉ እዚህ ጋር ልጨምርልኝ የምችለው ምናልባት ቃል ኪዳን ስታደርጉ ከቃል ኪዳን በፊት ትምህርቱን ስትማሩ ዛሬ ላላችሁበት ህይወት የጠቀማችሁ የማይረሳ አባ ሲያስተምሯችሁ ወይም ካቴኪስቱ ሲያስተምሯችሁ የማትረሱት ግን በህይወታችሁ እየኖራችሁበት ያለ ነገር ምን አለ? ቃል ኪዳን ላይ እኔ አሁን እስካሁን ድረስ ማረሰው ለሌሎችም ማወራው ምንድነው በዚህ ቃል ኪዳን ማለት ከባድ ነው። ትዳር ማለት በራሱ ከባድ ነው። ምክንያቱም ሁለት የተለያዩ ሰዎች አንዱ ነው የሚኖሩበት። ሁለት እኔ አሁን እኔ ሌላ ቦታ እኔ አዳማ ላይ ቢሆን እሷ እዚህ ብትሆን በስጋ ተለያይተናል፣ ግን በመንፈስ አንድ ሆነን ነው የምንኖረው። ያ ነው ትዝ የሚለኝ ሁለታችሁ በአንድ ሀሳብ በሀሳብ አንድ በአካል የተለያያችሁ ሆናችሁ ትኖራላችሁ። በመሃል ላይ ደግሞ ቤተሰብ ይመጣል፣ ተጨማሪ ቤተሰብ ይመጣል። ያም ደግሞ የሚታስተዳድሩት በአንድ መንፈስ ነው የሚለውን ነው ያስኩ ብዙ ነገር ነው አባታችን አባ ፍቃዱ ያስተማሩን። ተቻችለን መኖር እንዳለብን ደግሞ በመሃል ላይ ሊገጥመን ይችላል፣ በመሃል ህመም ሊገጥመን ይችላል፣ ድህነት ሊገጥመን ይችላል። ገጥሞናል ደግሞ ያን ሁሉን እያለፈን የመጣነው ምንድነው ያኔ በተማር ነው። በዚህ በካቶሊክነቴ እኔ ትልቅ ኩራት ነው የሚሰማኝ። እውነት ነው የምነግራችሁ። ምክንያቱም ምንድነው ሰዎቹን ሜቢ እናያለን በብዙ ቦታዎች። እኔ ጤና ባለሙያ ነኝ። ጤና ባለሙያ ማለት ደግሞ ውጪ የሚያድር ቤቱን ትቶ ለሌላ የሚኖር ነው። ያን ህይወት የማያንስ 8 ዓመት በካቶሊክ በመንግስት ላይ 5 ዓመት ሰርቻለሁ። ወደ ቢሮ እስከምገባ ድረስ በቀጥታ ዳይሬክት ኮንታክት ከበሽተኛ ጋር ባለን ሰዓት 3 ቀን ምቆይበት ቀን አለ። አመት በዓል ላይ ዳቦ ተጋግሮ ምን ብሎ ቤት ለሷ እንዳትቸገሩ ነው ነገር ካመጣው በኋላ እኔ ዲዩቲ ስራ ገባሁ። ከዛ በኋላ ገና እንትን አላልንም። ትዳር ገና እየሄድን ነው which means በትዳር ውስጥ ነን፣ ግን ገና የመጀመሪያ ገናችን ነው አይደል? ገናችን ነው። ከዛ ምንድነው አንተ ቤትን ትተ ስራ ሄደ ያ ሁላ ተመልሼ መጥቼ እንዴ አይደለምኮ ስራው ግድ ስለምለን ነው። ደግሞም ሁለታችሁ በተለየ ቦታ ብትኖሩም በመንፈስ አንድ ሆናችሁ ነው የተባልነው። ስለዚህ እኔም እዛ እየሰጠው ያለው አንድ አገልግሎት ነው። ስለዚህ እዚህ አንቺ ብትሆኝም ተመልሰን መተን ምግብ መቁረስ መብላት እንችላለን። አንድ መሆንን ነው በቃ። ከዛ ትምህርት እኔ በጣም ያስኩት ምንድነው አንድ ችግር አለ፣ ራብም ጥማትም ርዛትም ወተበር ይኖራል። ግን ቃል ያነሰ ገባ በስጋ እስከምንለያይ ድረስ በዚች ምድር ላይ ሰው ያሰሩን እግዚአብሔር እስከመፈታ ድረስ አንድ ሆነን ለመኖር በገባነው ቃል በመንፈስ አንድ ሆነን እየኖርን ነው። በጣም ጥሩ። ጋብቻችሁ ሲፈጸም እንዴት ነበረ? አሁን ቃል ኪዳን ትምህርት ተምራችኋል፣ የምታስታውሱት ቃል ነግራችሁኛልና ጋብቻው ደግሞ ሲፈጸም ቃል ኪዳን ስታደርጉ የተሰማችሁ ስሜት ምን ነበረ? ከዛ በኋላ እነማን ነበሩ ቃል ኪዳንስ በምታደርጉበት ሰዓት? ያው ቃል ኪዳን ስናደርግ ካቴኪስቶች ነበሩ። በጣም ደስታ ተሰማና ማለትም ያው ቤተክርስቲያን ውስጥ አድገን ትንሽ ራቅ ስንል ብዙ ከቅዱስ ቁርባን ስንለይ ከምስጢራቶች ወጣ ስንል የሚሰሙ ነገሮች ነበሩ እና ሞር ቃል ኪዳን ታስረን ወደ ቤተክርስቲያን ስንመለስ በጣም ደስ ብሎናል። ካቴኪስቶች ከኛ ጋር ነበሩ፣ ሲስተሮች ነበሩ። እርሳቸው ራሳቸው አባ ፍቃዱ በጣም ደስተኛ ነበሩ። ያው አንድ ልጅ ቤተክርስቲያን ውስጥ አድጎ ትንሽ ያው ችግር ከገጠመው ቤተክርስቲያኑን እንትን ብሎ ከወጣ ትንሽ የሚሰማቸው ነገሮች ነበሩ። ሲስተሮቹም እኛ መጀመሪያ ያው ብዙ ነገር አቅደን ነበረ። ትተን ወደ መሃል ስንገባ
ለምን ሆናችሁ የሚባል ነገር ነበረ። ግን እኛ ወደ ቃል ኪዳን ስለመጣን ስለታሰርን እነሱም በጣም ደስ ብሏቸዋል። ቤተሰቦችም ነበሩ ከኛ ጋር የሱም ቤተሰቦች አንድ ላይ ነበሩን፣ ጓደኞችም ነበሩን። እንደዛ ሆነን ነው ያው በወጣትነት ትዳር በወጣትነት እንግዲህ አሁን የ8 ዓመት የጋብቻ ህይወት ላይ እንዳላችሁ ወይም የትዳር ህይወት ላይ እንዳላችሁ እንግዲህ እንደናንተ ወጣትነት ላይ ላሉ ወጣቶች የናንተ የትዳር ትሩፋት ለሌሎቹ እንዲጋባ ምን መልእክት አላችሁ? እኔ ወጣቶች አሁን ወደ ትዳር ዓለም ሲገቡ ለወጣቶች ምመኘው ማድረግ አለባቸው ብዬ ደግሞ ፍላጎት ምንድነው? መጀመሪያ ትዳር የትዳርን ምንነት ትዳር ባይደወይ ስትራግሊንግ በጣም ፈተና ነው። ትዳር በጣም ፈተና ነው። ምክንያቱም የተለያየ ሐሳብ ያለው ሰው ሁለት ነው፣ አንድ ነው የሚኖረው። የተለያየ ሐሳብ ሁለት ሰው የተለያየ ሐሳብ የያዘ ደግሞ ግድ ትዳር ውስጥ ሲገቡ አንድ ማድረግ አለባቸው። አሁን እሷም ሀናም የራሷ የሆነ ምኞት የራሷ የሆነ ሐሳብ አላት። እኔም ደግሞ የራሴ የሆነ ሐሳብ የራሴ የሆነ ምኞት አለ። ያን ሁሉ መቻቻል አለበት። መቻቻል የሚባል ነገር መኖር አለበት። መቻቻል ማለት ችግሩንም አብሮ መቅረፍ። እኔ አሁን የሃና ብትታመም ሃና የታመመችው ህመም የኔ ነው የሚለውን ኮንሰፕሽን መያዝ አለብኝ። ሃንዬ ደግሞ እኔ ብታመም የኔን ህመም የኔ ነው የሚለውን መያዝ አለባት። እኛ አሁን አጭር እድሜ ነው ኦሬዲ ያው 8 ዓመት ማለት ይሄ ያክል ረጅም አይደለም። ብዙ ነገር ነው ያለፈው። ብዙ ረጅም ሰዓት ታማም አይቻለሁ። ደግሞ እኔንም ደግሞ አሁን እኔ መጀመሪያ እሷን ሳገባ ዲፕሎማ ደረጃ ላይ ነኝ የነበርኩት። ዲግሪን የተማርኩት እሷ ከኔ ጋር እያለች አሁን ጌታ ፍቃድ ሆኖ ማስተሬቴን ተምሬ ጨርሻለሁ። ማስተሬቴን ደግሞ የተማርኩት እሷ ከኔ ጋር እያለች ነው። ያን ስንማር አልጋ በሆነ መንገድ አይደለም፣ ሁሉ ነገር ሙሉ በሆነበት አይደለም፣ ግን መቻቻል ስለነበረ ሃና እሷ ዳይሬክት በዲግሪ ተመረቀችው። እኔን ዲግሪ ካስተማረች በኋላ አንቺ ማስተሬቴሽን ብትማሪ አልኳት። አይ ያንተ ባንተ ሙያ አንተ እኔ ጤና ባለሙያ ስለሆንኩ ባንተ ሙያ አንተ አንድ ደረጃ ጨምር፣ አንተ ከጨመርክ በኋላ እኔ ደግሞ ቀጥዬ ብማር። ምክንያቱም ምንድነው መተሳሰብ ስላለ ነው። እንደዚህ አይነት የኔ ወደ ቤተሰብ ጋር እንኳን ስንሄድ አሁን የሷ ቤተሰብ እናትም አባትም ቢሆኑ አባቴ ናቸው። አሁን የነሱም እንትን ምንድነው እሷ ቤተሰብ ውስጥ ታላቅ ናት። እኔ ቤተሰብ ውስጥ አንድ ታላቅ እህት አለች፣ ሴት አለችኝ። ግን እንደ ታላቅ ነው የሚይዙኝ። የኔም ቤተሰብ ለሷ እኔን ታላቅ ብሎ እንደተቀበሉ እሷንንም የኔ ሚስት ስለሆነች እንደ ታላቅ መቀበል፣ የሷን ቤተሰብ ደግሞ እኔን አሁን እንደ ታላቅ ልጅ ነው በቃ የወንድ ታላቅ ልጅ አካሉን ብሎ ነው የሚወስዱት። እንደዚህ አይነት ነገር መተሳሰብ መኖር አለበት ትዳር ውስጥ ሲገቡ። ይሄ ቻሌንጅም እንዳለ ደግሞ እንዴት ማለፍ አለብኝ የሚለውንንም መንገድንም ዘይዶ መግባት አለባቸው። እንግዲህ መንፈሳዊ አገልግሎትን ከቤተሰብ ጋር እንዴት ታቆራኙታላችሁ? እንግዲህ እናንተ እንደነገራችሁኝ ሁለታችሁም ከካቶሊካዊት ቤተክርስቲያን ከሚከተሉ ቤተሰቦች እንደመምጣታችሁ ወጣቶችም እንደመሆናችሁ እንግዲህ ቤተክርስቲያንም ላይ ታገለግላላችሁና መንፈሳዊ አገልግሎታችሁና ቤተሰብ ህይወታችሁ ምን ይመስላል? መንፈሳዊ ህይወት ከቤተሰብ በቤተሰብ አሁን እኛ የታደልነው ምንድነው ሁለታችንም አንድ ነን፣ አንድ ካቶሊክ ነን። ሁለታችንም ብንሆን ደግሞ በቃ ያልተበረዘ ጭንቅላት አለን። በቃ በክርስቲና ያልተበረዘ ጭንቅላት። ይሄ ማለት ምንድነው እሷም የራሷን መንገድ እየሄደች ከመንገድ ያገኘዋት ብትሆን እኔም ደግሞ ወደ ፈለኩት እየሄድኩ ከመንገድ የተገኘው ቢሆን ሜቢ ለማስታረቅ ሊያስቸግር ይችላል። ግን ሁለታችንም ቅድም እንዳልኩት ከቤተክርስቲያን ነው የተገኘነው። ከቤተክርስቲያን ባይዘው ለኔ ለአገልግሎቴ ለካቶሊክነቴ መነሻ በጣም ማመሰግናቸው ኢቶች ኤፍኤምኦኤል ሲስተሮች ናቸው። ሲስተሮች እኛን ያስተማሩን በቃ የካቶሊክ ምንነት በስመ አብ ወልድ መንፈስ ቅዱስ ጨምሮ እስከ ባህሬ ድረስ ባህሬን እስከ ማሻሽል ዛሬ ሰው ሆኜ በእግሬ እስከ መቆም ድረስ ያስተማሩኝ ኤፍኤምኦኤል እህቶች ናቸው። ዛሬ ላይ አሁንም ያሉ አሉ እንደነ ሲስተር ሃይማኖት እነሱ ናቸው። እና ከዛ በመጣ በቤተ ክርስቲያን ካለኝ ፍቅር ምንድነው ዛሬ ላይ አሁን አደግን፣ ጌታ ይመስገን፣ ልጅ ወለድን። ኦሬዲ ከወጣትነት ወጥተን ወደ ጎልማስነት ገብተናል፣ ቤተሰብ ሆነናል።
ምንድነው አሁን እንትን ያደረግነው እኛ በቡካማ ላይ ወካሴ ወጣት ሰራተኛ ማህበር የሚባል አለ ያቋቋም ነው። እዛ ውስጥ እሷም ትዘምራለች ታገለግላለች። እኔ የማህበሩ ሰብሳቢ ነኝ። ማህበሩ ሰብስቤ ያስኩት ሰብሳቢ ሆኜ እየመራሁት ያለው እኔ ነኝ። እሷ ደግሞ ታገለግላለች። እስካሁን ድረስ እያገለገልን አገልግሎት በዝማሬ ብቻ ሳይሆን በካቶሊክ ውስጥ የተጣሉ ሰዎች ካሉላ ሄደን እናስታርቃለን። ከቤተሰብ ጋር ይሄን የምናገናኘው ምንድነው አንድ ከመሆናችን አሁንም አንድ ስለሆንን በአንድነት አንድ ላይ ሄደን አንድ ላይ ጥናት አድርገን አንድ ላይ አገልግሎት ላይ እየቆምን ልጃችን አሁን ታላቅ ልጃችን ምናሉ ታዳጊ ላይ ያገለግላል ነው። በቃ እንትኑን እዛው ጥናት አድርጎ ምን ብሎ ታዳጊ ላይ ያገለግላል። ትልቅ ደስታ ነው የሚሰማኝ። ትልቅ ደስታ ለወደፊት የምመኘው ለኔ ለራሴ ለቤተሰቦች የምመኘው እግዚአብሔር ከዚህ ከቤተ ክርስቲያኔ ከአገልግሎቴ ሳርቅ እንዲያኖረኝ ነው። በጣም ጥሩ። እንግዲህ ወደ ኋላ ልመለስና ልጆች እንግዲህ 2 ልጆች እንዳላችሁ ነግራችሁኛልና የልጆች አስተዳደግ ምን ይመስላል? እንግዲህ ገና ህፃናቶች ናቸው። እነሱን ከመጠበቅ እነሱን ከማሳደግ ከማስተማር ጋር በተያያዘ የእናንተ ሚናስ እንዴት ነው እየተወጣችሁ ያላችሁት? ወጣትም እንደመሆናችሁ የልጆች አያያዝ ምን ይመስላል? ኦኬ ያው እንዳያችሁት 2 ልጆች አሉን። ሁለቱም ያው እግዚአብሔር ተመስገን ወንድ ልጆች አሉን። ለታላቁ አሁን 8ኛ አመቱን ኦሬዲ ይዟል። ታናሹ ትላንት ሉርድ ማርያም ቀን ነው 3ኛ አመቱን የያዘው እና በዋናነት ያው ለልጆች ቦታ እንሰጣለን። ምናልባት እኛ ያው በስራ እንውላለን ቢዚ ልንሆን እንችላለን፣ ግን ከኛ ጋር የቤት ልጆች አሉ። እነሱንም ያው ለልጆች አደራ እየሰጠን እነሱንም እየተንከባከብን ልጆቻችንም እየተንከባከብን እያስተማርን ያ ታላቁ ልጅ 1ኛ ክፍል ነው። ታች እኛ ጋር ነው የሚማረው ማለት ቅዱስ ፍራንቺስኮስ አጸደ ህጻናት ትምህርት ቤት 1ኛ ደረጃ ላይ ነው። 1ኛ ነው ያለው። ጥሩ ትምህርት በቃ ጥሩ የሚባል ደረጃ ላይ ነው። በጣም ጎበዝ ነው። አሁንም ያው በደረጃ እየወጣ ነው። እንክብካቤ ያው በተቻለ መጠን በጣም እናንከባከባለን፣ እናስተምራለን። በትምህርት ብቻ ሳይሆን በሃይማኖታዊ ደረጃ ቤተክርስቲያን ስንሄድ ይዘን እንሄዳለን። ጥሩ ክርስትና እምነት እንዲኖራቸው ቤት እየጸለይን ስለ ጸሎት እናስተምራለን። ጸጋ የሞላሽ ማርያም አባታችን ሆይ በስመ አብ ወልድ በሚለው ሁሉንም እያስተማርን ስለ ቅዱስ ፍራንቺስኮስ ጸሎት እያስተማርን ከኛ ጋር ያው ጉዞ ስንሄድ ይዘናው እንሄዳለን፣ ይዞናቸው እንሄዳለን። እያንከባከብን ነው፣ እያሳደግን ነው። ክቡራን ተመልካቾቻችን ካፍታ ቆይታ በኋላ ተመልሰናል። እንግዲህ ቀደም ብለን ስናወራ ስለ ልጆች እያወራን ነበርና አካሉ ለው ስለ ልጆች ምን ትላለህ አንተ? አመሰግናለሁ። ባይዘይ ልጆች የእግዚአብሔር ስጦታ ናቸው። በዚህ ዓለም ላይ የተኛውንም ሀብት ልናገኝ እንችላለን። የተኛውንም ጥረን ግረን በዘመድ በአዝማድ ብለን የተኛውን ሀብት ማግኘት እንችላለን። ግን ልጅ የሚባል ነገር ማግኘት አንችልም። እኔ ትልቅ ምኞት ነበረኝ ልጅ የሚባል ነገር ማግኘት። ባይዘይ ካቶሊክ ውስጥ ስናድግ ምንድነው አሁን ቅድምም ብያለሁ ከሲስተሮች ጋር በብዛት ከሲስተሮች ጋር ኮንታክት ነበረኝ። ብዙ ህፃናትን ስናሳድግ ነበረ። ብዙ የተራቡ ህፃናት ያበጠ ምናምን ብዙ ፎቶዎች ያሉ ከህፃናት ጋር እንትን ያልነው የተነሳነው ፎቶዎች ሁላ ነበሩ። ያን እነሱን ህፃናት ሳይ እኔ ለራሴ ህፃንን ስመኝ ነበረ። እግዚአብሔር ደግሞ እንዳሰብኩትም የሆነኝናው ልጆችን ሰጠ። ትላንት ምን ብዬ ነው እኔ የተመኘሁት? እኔ መጀመሪያ ስመረቅ የኢቴ ልጅ ጩጬ ነበረች፣ ትንሽ ነበረች። አሁን ዛሬ ከኔ ጋር እያስተማርኳት ነው፣ እዚህ ነው የምትኖረው። ለኔ አበባ ስጦታ ሰጠችኝ። አበባ ስጦታ እሷ ስትሰጥ እኔ ደግሞ እግዚአብሔር ሆይ ተምሬ ሌላ ደረጃ ሲጨምር ልጆቼ ለኔ ፈተና አበባ ይሰጡኝ ይሁን ወይ ብለው ስመኝ ነበር። ዛሬ ላይ ትላንት ሁለታቸውንም እሷንንም ይዤ ሐዋሳ ነበር የተመረኩት። ስመረቅ 2 ልጆቼ አበባ ሲሰጡኝ ነበር።
ምንድነው ትልቅ ስጦታ በአለም ላይ በቃ ትልቅ ስጦታ ብዬ ማስበው ልጅና ልጅ ነው። በዚሁ ደግሞ እግዚአብሔርን እውነት ከልብ ነው እግዚአብሔርን ደግሞ ማመሰግነው። በዚሁ እግዚአብሔር እኔ ጠይቄ ለቅዱሳን አቅርቤ ያጣሁት ነገር አንድም ነገር የለም። በዚሁ እግዚአብሔርን በልጆቼ በቃ ልጆቼ ምክንያት ሆኖ በቃ ማታ ራሱ ሲጸልይ መቼም ቢሆን በቃ ልጆችን እየነካው እግዚአብሔርን በጣም ነው ማመሰግነው። በጣም ነው ደግሞ ለነሱ ለወደፊት እድገትም ደግሞ እግዚአብሔርን የምጠይቀው። መልካም። ሌላው ትልቁ ነገር በልጅ መባረክ የእግዚአብሔር ስጦታ ነው። ልጆች የእግዚአብሔር በረከቶች ናቸው፣ የእግዚአብሔር ስጦታዎች ናቸው። እናንተም ደግሞ እግዚአብሔር ረድቷችሁ እነዚህን ሁለት ልጆች በልጆች ባርኳቸዋልና በዚህም እኛም እግዚአብሔርን እናመሰግናለን። እንግዲህ ወደ ልጃችሁ እንመለስና ባባዬ ስምህ ማን ነው? ምናሉ አካል። ምናሉ አካል አረለ? ስንት አመት ነው? 8። ስንተኛ ክፍል ነህ? አንደኛ። ቤተክርስቲያን ትሄዳለህ? አዎ። ቤተክርስቲያን ከጓደኞች ጋር ምን መዝሙር ትዘምራላችሁ? እኛ ታዳጊ ላይ እንዘምራለን። ታዳጊ ላይ ትዘምራለህ? ጸሎት ትችላለህ እንዴ? እስቲ ምንድነው ምን ጸሎት ትችላለህ? አንድ ጸሎት አድርግልኝ እስቲ። በሰማይ የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነ እንዲሁም በምድር ይሁን። የዕለት እንጀራችንን ዛሬ ስጠን፣ እኛ የበደሉንን ይቅር እንደምንል በደላችንን ይቅር በለን፣ ከክፉ ዘውር እንጂ ወደ ፈተና አታግባን፣ መንግስት ያንተ ናትና ምስጋና ለዘላለም ያንተ ነውና አሜን። እሺ፣ በጣም አመሰግናለሁ። እወድሃለሁ። እግዚአብሔር ያሳድገሽ። እግዚአብሔር ያሳድገላችሁ ልጃችሁ። እንግዲህ ትልቅ ነገር ነው እንግዲህ ያስተማራችሁት ያለው መንፈሳዊ ትምህርት እናንተ ለማየት ሞክር ያለውኝና ጥሩ ነገር ነው። ምናልባት እንግዲህ በጥያቄ ያላነሳውት ቢነሳ ይሄንን ቢጠይቀን እንደዚህ ምላሽ እንሰጥበታለን ብላችሁ የምትሉት ሐሳብ ካለ ልታመሰግኗቸው የምትፈልጓቸው ሰዎችም ካሉ እድሉ ልስጣችሁ። እሺ፣ አመሰግናለሁ። እኔ እንደ ካቶሊካውያን ማስተላልፈው ምንድነው? በተለይ ካቶሊክ ወጣቶች ማስተላልፈው ምንድነው? እምነታችን መሰረት ያለው ነው። ካቶሊክ ማለት መሰረት ያለው እምነት ነው። እምነታችን መሰረት ያለው ነውና በእምነታቸው ቢጸኑ በቀላሉ ባይታለሉ። ይሄ ማለት ምንድነው? በብዛት በቃ እንደ ካቶሊክ በብዛት ምንጸባርቀው በከተማም ይሁን በገጠር አፈቀርኩሽ እኔ የሆነ ክርስትና ጠርታ እንዲነኝና አንተ ወደኔ ካመጣህ ቃል እንሰጣለሁ ይሄዳል። ይሄ የሚገልጸው ምንድነው? መሰረቱ ጠንካራ ስላይደለ ነው። የኔ ፐርሰፕሽን ነው የራሴ። ወንዱም ደግሞ ሴትም ደግሞ ብትሆን ምንድነው አንዱ ብጠይቃት አይ ወደኔና የለም ወደሷ ነው ወንድም ሄዶ፣ ሴትም ብትሆን ወደሱ ነው የምትሄደው። ለምንድነው? ካቶሊክ ውስጥ እኮ ደግሞ የራስ የሆነን ሰዎች አሉ። መውደድ ማፍቀር መፍቱ ነው። ከየትም ማፍቀር ይችላል። መሰረት ጠንካራ ከሆነው ከዚህ ከካቶሊካዊት ቤተክርስቲያን ተወልዶ ለምንድነው ወዲያ በቀላሉ የሚሄዱት? ለምንድነው? ስለዚህ ምንድነው መመከራቸው? እባካችሁ ምለው ምንድነው? በቃ ቢያንስ እስቲ የራስን ላሳምን፣ መሰረት ያለው ክርስትና አለኝ፣ የራስን ላሳምን። ከተወለዱ በኋላ ደግሞ ልጆችን መሰረት አስይዘን እናሳድግ። በአንዲት በካቶሊክ ቤተክርስቲያን ጸንተን ብንኖር የምለው ነው ማስተላልፈው። ማመሰግነው ምንጭው መጀመሪያ ውድ ሚስቴን ሃናን ወዳታለሁ፣ አከብራታለሁ። እውነት ነው ደግሞ ወዳት፣ እውነት ነው ማከብራት፣ እውነትም ታከብረኛለች፣ እውነትም ትወደኛለች። ስቀጥል ያሳደጉን ቤተሰቦቻችን አመሰግናለሁ። ስቀጥል ኤፍኤምኦኤል እህቶች ሲስተሮችን በጣም ነው ማመሰግነው። ማመሰግንበት ምክንያት ስላለኝ ነው። በስጋ ብቻ ሳይሆን በመንፈስ ሰው አድርጓሉ፣ አሳድጓሉ። ለትዳሬ ዛሬ ላይ እኔ ትዳር ውስጥ እንዲሆኝ እግዚአብሔር እኔን አውቆኝ እኔም ደግሞ እግዚአብሔርን አውቄ በቃ ፈራህ እግዚአብሔር በውስጤ ላይ ኖሮ እንድኖር አድርጎ ያሳደጉኝን እህቶችን ኤፍኤምኦኤል ሲስተሮች ማህበርን በጣም ነው
ማመሰግነው ዛሬ እኔን ለመጠየቅ እዚህ የመጣችሁትን እናንተን ደግሞ የጋበዙንን አባ አብርሃምን በጣም ነው ማመሰግነው። እግዚአብሔር ይስጥልን፣ እግዚአብሔር ያክብራችሁ። እናመሰግናለን። ሀና ጨምር ነገር ካለ? እሺ እኔ ትንሽ ማለት የምፈልገው ነገር ብዙ ነገር ተብሏል። በዋናነት ያው ለወጣት መምከር የምፈልገው ነገር እምነት ማለት የሚሸጥ አይደለም። የራሱ የውስጣዊ የሆነ ስጦታ ነው። ማመስገን የሚፈልገው ነገር መጀመሪያ ፈጣሪ እግዚአብሔርን አመሰግናለሁ። ከዛ በመቀጠል ውድ የትዳር ጓደኛዬን ባለቤቴን አካሉን በጣም አመሰግናለሁ። ከዛ በመቀጠል ቤተሰቦችን ክርስትና ይዘን ጠንካራ ሆነን እስከ ዛሬ እየደገፉን ቸርች እንኳን እኛ ካልሄድን ለምን አልሄዳችሁም ብሎ ደውሎ ይጠይቃሉ። ይሁድ አጋጣሚ አንዳንዴ ጊዜ ከሌለን ስብሰባ ምናምን ካልሄድን ዛሬ ምን ሆናችሁ ብሎ ይጠይቁናል፣ ይደግፉናል። በጣም አባቴን እናቴን ማመስገን እፈልጋለሁ። ጓደኞቼን ማመስገን እፈልጋለሁ። አመሰግናለሁ። እኛም በጣም እናመሰግናለን። እንግዲህ ጥሩ ነገር እናሳለፍነው። ምናልባት የመጨረሻ መዝሙር እንዘምርና ከዛ በኋላ ፕሮግራማችንን እንዘጋለን። ለውጠኝ 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 ጌታዬ አንተን እንድትመስል አድርጋት ኢየሱስ ሆይ ሕይወትን ለውጠኝ 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 ጌታዬ አንተን እንድትመስል አድርጋት ኢየሱስ ሆይ ሕይወትን እስከ መቼ ልኑር ጌታ በዚህ ሕይወት አንተን በማሳዘን ቁስልን በመውጋት መኖር አልፈልግም እያሳዘንኩ አንተን መለወጥ እሻለሁ ፍጹም መቀየርን ለውጠኝ 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 ጌታዬ አንተን እንድትመስል አድርጋት ኢየሱስ ሆይ ሕይወትን። እጅግ አድርጌ አመሰግናለሁኝ። እንግዲህ ስለ መዝሙሩ እግዚአብሔር ይስጥልን፣ እግዚአብሔር ይባርካችሁ። በአገልግሎታችሁ፣ በዘመናችሁ፣ በትዳራችሁ እግዚአብሔር ባርኳችሁ፣ በሌሎችም ልጆች ባርኳችሁ። የበለጠ በተሻለ ኑሮ የተሻለ ህይወት ብዙ ዘመናትን 25ኛ ዓመት 50ኛ ዓመት 75ኛ ዓመት 100ኛ ዓመት እንድታከብሩ እግዚአብሔር አምላክ ይርዳችሁ። ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ጊዜ ሰጣችሁ ከኛ ጋር ዛሬ በቤታችሁ ተገኝተን ከእናንተ ጋር እንድንወያይ ስለፈቀዳችሁ በአድማጭ ተመልካቾች ስም እጅግ አድርጌ አመሰግናለሁ። ክቡራን ተመልካቾቻችን እስካሁን ስትከታተሉት የነበረው አውደ ቤተሰብ የተሰኘው ከሰላም ካቶሊክ ቴሌቪዥን ሲተላለፍላችሁ የነበረው ሳምንታዊ ፕሮግራማችን ነው። ዛሬ በሶዶ ሀገረ ስብከት በቀነፋ ቅዱስ ፍራንቺስኮስ ቤተክርስቲያን ውስጥ ከሚገኙ ምእመናን ጋር በቤታቸው ተገኝተን ስንወያይ ነበረ። እንግዲህ በዛሬው ውይይታችን የቤተክርስቲያን አገልግሎት ወጣትነትና ትዳር እንደዚሁም በቤተክርስቲያን አገልግሎት ምን ይመስላል በሚል ርዕሰ ዙሪያ ላይ ስንወያይ ነበረ። የዛሬ ፕሮግራማችን በዚህ እናበቃለን። በቀጣይ ከሌላ እንግዳ ጋር በሌላ ፕሮግራም እስከምንገናኝ መልካም ሳምንት